ተመልካቾቻችን እንግዲህ የጋብቻ ምንነት እያየን ባለፉት ጊዜያት እየተከታተልን ነበር። ዛሬም ደግሞ በተለይ በጋብቻ ትርጉም ውስጥ የመጨረሻውን ሀሳብ ከእናንተ ጋር አብሬ ያሳልፋለሁኝ። ጋብቻ ምንድን ነው የሚለውን ማወቅ ለብዙ ነገር እንደሚጠቅመን እየተነጋገርን ነበር እና የጋብቻን ትርጉም ስናስቀምጥ ጋብቻ የአንድ ወንድና የአንድ ሴት ቋሚ ግንኙነት ነው ብለናል። በሁለንተና በጥልቅ ስሜት በሙሉ ፈቃድ የአንድ ሰው የሚሆኑበት ነው ብለን አንስተናል። ከዛ በእውነተኛ ፍቅር ብለን ደግሞ እውነተኛ ፍቅር ምንጩ ልብ ነው፣ ጥራቱ ያለምነው ቅድመ ሁኔታ ነው፣ ዓላማው ያፈቀረው መጥቀም ነው፣ ማረጋገጫው ድርጊት ነው፣ መጠኑ ደግሞ መስዋዕትነት ነው የሚልም ሀሳብ አንስተናል። በትዳር ዓላማ ብለናል። ባልና ሚስት አብሮ የሚኖሩበትን ምክንያት ቅድሚያ መያዝ አለባቸው። ዓላማ የሌለው ግንኙነት ሁሉ አኗኗሩን አካሄዱን ስለማያውቀው በመፍረስ ነው፣ ተስፋ በመቁረጥ ነው የሚቋርጠው እና ከፍቅር በላይ ዓላማ ቦታ አለው በጋብቻ መካከል እና እገዛና ምሬት የሚቀባበሉበትን ዓላማ መያዝ አለባቸው መድረሻ ብለን አንስተናል። በሁለተኛ ደረጃ ደግሞ እንደገና ደግሞ በልጆቻቸው አስተዳደግና ሕይወቱ ዙሪያ አሁንም ዓላማ ሊይዙ ይገባል የሚል ሀሳብ አንስተናል። በሶስተኛ ደረጃ ደግሞ ወሲባዊ ንጽህናቸውን ጠብቀው እንዲቆዩበት በጋብቻ መካከል ስሜታቸውን እያሟሉ እየጠበቁ እንዲኖሩ ጋብቻው ዓላማ ይሆናል። ለዚህ ነው ይህን ነገር ስናደርግ በዚህ መልኩ ነው ልጆቻችንና የእኛ መድረሻ ብለን። ከዛ በአራተኛ ደረጃ ደግሞ እስከ ሕይወት ዘመን ፍጻሜ ነው ብለን ፍቺን በተመለከተ አንስተናል። ፍቺ ከራስ ወዳድነት በመነጨ የሚደረግ ውሳኔ ነው ብያለሁ። በሁለተኛ ደረጃ ደግሞ በልጆች ላይ የሚደረግ የወላጆች ፍርድ ነው በሚልም የፍቺን ሀሳብ አንስተናል። አሁን ደግሞ በጋብቻ ጉዳይ ላይ ደግሞ የመጨረሻውን ትርጉም የማስቀምጥበት ሁለት ሀሳቦችን ደግሞ ዛሬ አብረን እናያለን። ይሄንን መልእክት ስትሰሙ እንደተጠቀማችሁ ወይም ደግሞ ህይወታችሁን እንደመዘናችሁበት ጋብቻና ቤተሰቦቻችሁን እንደምትመዝኑበት ተስፋ አደርጋለሁ እና ለሰዎችን ማካፈል እንደኛም ደግሞ ኮሜንቶችን ብትሰጡኝ ደስ ይለኛል። ያላችሁ ተጨማሪ ሀሳብም ቢሆን ወይም ደግሞ ያልተረዳችሁት ነገር ቢኖርና ይሄ ነገር ቢነካ የምትሏቸውን ሀሳቦችም ደግሞ ልታካፈል እንችላላችሁ። እንግዲህ አሁን በቀጥታ ወደ የጋብቻ መጨረሻው ትርጉም ላይ ልምጣ። አንድ ወንድ አንድ ሴት ናቸው። እውነተኛ ፍቅር አለ። ከዚያ የትዳር ዓላማ አለ። እስከ ሕይወት ዘመን ፍጻሜ ለመቆየት ወስነዋል። በአምስተኛ ደረጃ ደግሞ በአንድነት የሚኖር ህይወት ነው ጋብቻ። ጋብቻን በምናስብበት ጊዜ አንድነትን ሳናስብ ወይም ደግሞ ስለ አንድነት በቂ መረጃ ሳይኖረን ወደ ጋብቻ መግባት የጋብቻውን ህይወት ውጤታማ በሆነ መንገድ እንዳንኖር ያደርገናል። ጋብቻ ሁለንተናዊ አንድነት ነው። ሁለንተናዊ አንድነት ነው። ሁለንተናዊ አንድነት ነው ማለት አንድ ባልና ሚስት በጋብቻ አብረው ሲኖሩ በሁለንተናቸው አንድነትን ሊፈጥሩ ይገባል ማለት ነው። ለምሳሌ አንድ ሰው አንድ መስሪያ ቤት ውስጥ ቢገባ የአንድ መስሪያ ቤት ሰራተኞች ተብለው አንድነትን አብሮነትን ሊያሳዩ ይችላሉ። ግን በዛ መስሪያ ቤት ውስጥ አንዳንዱ የአይቲ ባለሙያ ነው፣ አንዱ ጥበቃ ነው፣ አንዳንዱ ጽዳት ነው፣ አንዳንዱ ማናጀር ነው። እነዛ ሰዎች የየግል ያላቸውን አንዳንድ ነገር በመስጠት ነው የዛ ተቋም አባል የሆኑት። ወደ ጋብቻ ግን ሲመጣ አንድ ነገር ብቻ አይደለም፣ ሁለንተናን ጠቅለን በአንድነት ልኖር ይገባል ማለት ነው። ሁለንተናዊ አንድነት ነው። ምናልባት ዝርዝር ሀሳቦች ሊኖሩ ይችላሉ እንጂ በዚህ አሁን ዛሬ የማነሳው ስለ አንድነት ነው። አንድ የሚሆኑት በምን አቅጣጫም እንደሆነ እንዴት ሊሆንም እንደሚችሉ ትንሽ ሀሳቦችንም አካፍላቸዋለሁ። አንድነት ሲባል አንድ አይነትነት ማለት አይደለም። ባልና ሚስት አንድ አይነት አይሆኑም። ነገር ግን ሁለቱም በአንድ ይስማማሉ። በአንድ መንገድ፣ በአንድ ዓላማ፣ በአንድ አካሄድ፣ በአንድ እይታ እንዲስማሙ ሰርተውት ያገኙታል። ስለዚህ አንድ አይነትነት ሳይሆን በአንድ ጉዳይ ላይ የጋራ መረዳት፣ የጋራ አቋም፣ የጋራ እይታ፣ የጋራ ተግባር ኃላፊነትን የመውሰድን ነገር የሚያሳይ ነገር ነው። ስለዚህ አንድነት መገንባት አለባቸው። አንድነት ለጋብቻ ልቡ ነው። ልብ የሌለው ሰው በህይወት እንደማይኖር ሁሉ አንድነት የሌለበትም ጋብቻ ደግሞ በፍጹም አንድነትን ማሳየት አይችልም። በሰውነታችን ውስጥ ማናችንም አካል መጉደል የለበትም። ሰው እግር ሳይኖረው ሊኖር ይችላል። እጅ ሳይኖረው ሊኖር ይችላል። ዓይን ሳይኖረው ሊኖር ይችላል። እነዚህ ሁሉ ነገሮች አትኑር ባይሉትም እንቅስቃሴውን ሊገድቡ ይችላሉ። በተገደበ እንቅስቃሴ ኑሮውን ሊቀጥል ይችላል። በፍጹም ግን ያለ ልብ ሰው መኖር አይችልም። ልቡ የወጣ ሰው የእንቅስቃሴ ገደብ ብቻ ሳይሆን የህይወትም ጥያቄ ነው የሚገባበት። ልክ እንዲሁ ማለት ነው። አንድነትም በጋብቻ መካከል ለባልና ለሚስት የልብ ያህል ተግባር ይሰጣል። በነገራችን ላይ በጋብቻ መካከል ማን ጥሩ አረገ፣ ማን ትክክለኛ ነገር አረገ ከሚባለው ነገር ይልቅ ምን ያህል በአንድነት ተደረገ የሚለው ነገር በጣም ዋጋ አለው። ለብቻ ጥሩ ነገር ከማድረግ አንዳንድ ጊዜ እንዲያውም በጋራ ቢሳሳቱም ሊሻል የሚችልባቸው አጋጣሚዎች ይኖራሉ። ለምን? በጋራ ስለተሳሳቱ ራሳቸውን አርመው ራሳቸውን ማስተካከል ይችላሉ።
በተናጠል ግን አንደኛው ሰው ያለ አንድ ሰው ፈቃድና እይታ ጥሩ ነገር እንኳን ቢያደርግ ለምን አረክ፣ በዚህ መጠን ለምን አረክ የሚለው የጥል ምክንያት ሊሆን ይችላል እና ሁልጊዜ አንድነት መጠበቅ አለብን። ወደ ጋብቻ በምንገባበት ጊዜ አንድ ወንድ አንዲት ሴት ወደ ጋብቻ ሲገቡ ባልና ሚስት ስለሚሆኑ በባልነትና ሚስትነት አንድነትን ሊያዳብሩና አንድነትን ሊገነቡ አንድነት ሊሰሩ የሚገቡ ብዙ ነገሮች አሉ። ለምሳሌ አንድነት አቅጣጫዎችን ባነሳ ሃይማኖታዊ አንድነት አለ። ባልና ሚስት በመንፈሳዊ ሕይወታቸው በሃይማኖታዊ ሕይወታቸው አንድ መሆን አለባቸው። እኔ ብዙ ጊዜም አነሳዋለሁ። የተለያየ እምነት ያላቸው ሰዎች በአንድ ጋብቻ ለመኖር በጣም ይከብዳቸዋል እና ያልተጋቡ ሰዎች ከሆኑ እንዳይጋቡ ነው መክረው። ከተጋቡ በኋላ ግን እምነታቸውን ቀይረው ግን ከሆነ ደግሞ ማኔጅ የሚያደርጉበትን እንደ ባል እንደ ሚስት መሆን ስለማይከለክላቸው ማንኛውም ሰው የውስጥ እምነቱን ነው የሚያደርገው። መንፈሳዊ ሕይወቱ ቅድሚያ ይሰጠዋል። ምን ማለት ነው? የትኛውም እምነት ሊሆን ይችላል፣ የትኛውም ሃይማኖት፣ የትኛውም መንፈሳዊ አቋም አለኝ የሚል ሰው ለመንፈሳዊ ዓለም ያለውን ታማኝነት በዚህ ምድር ላይ የተገበረ ነው መንፈሳዊ ልምምድና ሕይወቱን የሚያሳየው በየትኛውም መልኩ። ስለዚህ በዚህ ምድር ለመመላለስ የአንድን ሰው ኮንቪክሽን የውስጥ እርግጠኝነትና አቋም የቢሊፍ ሲስተሙን የሚቃኝ ነገር ነው መንፈሳዊ ነገር እና ሃይማኖታዊ ልዩነት መንፈሳዊ አቋም ልዩነት ካላቸው በጋራ በጋብቻ አብረን እንኖር ካሉ ችግር ስለሚፈጠር ያልተጋቡ መጋባት የለባቸውም። የተጋቡ ደግሞ ከተጋቡ በኋላ ሃይማኖት ቀይረው ግን ከሆነ ደግሞ እዛ ጋር እንደየ ሁኔታቸውና እንዳሉበት የሚሰጥ እገዛ ሊኖር ይችላል እና አንድነት ሲባል መንፈሳዊ ሃይማኖታዊ አንድነት ነው። እሱ ደግሞ ቅድሚያ የሚሰጠውና የመጀመሪያ ነው። በሁለተኛ ደረጃ ደግሞ መንፈሳዊ ብቻ አይደለም፣ በገንዘብ ሕይወትም አንድነት መስራት አለባቸው። አንድነት ሊገነቡ ይገባል ማለት ነው። አንድነት በምልበት ጊዜ በተለይ ባልና ሚስት ከተጋቡ በኋላ ሳይጋቡ በኖሩበት ሕይወት በየግል ለመቀጠል ማሰብ የለባቸውም። የቀጠለ ልምዳቸውን የቀደመ አኗኗራቸውን ወደ ጋብቻ በሚገቡበት ጊዜ በዛው መንገድ መቀጠል የለባቸውም። እንዳገባ ሰው ወደ አንድነት መምጣት ካለባቸው በገንዘብ ጉዳይም አንድ ሊሆኑ ይገባቸዋል። ገንዘብ አስተዳደራቸው፣ ገንዘብ አያያዛቸው በእርግጥ የሰፊ ነገርም ነው። በዚህ ጉዳይ ላይ ግን ለመነሻ ያህል ወደ እናንተ የማቀርበው ሀሳብ ምንድን ነው? ባልና ሚስት ሃይማኖታዊ ብቻ ሳይሆን ቁሳዊ የሆነ አንድነትም ገንዘብን የሚያገኙበት መንገድ፣ ያገኙትን ገንዘብ የሚጠቀሙበት አጠቃቀም፣ አገባቡ ማወጣቱን በጋራ ሊያደርጉት ይገባል። አንዳንዴ እሱና እሷ በተናጠል ገንዘባቸውን ይዙና የጋራ ሕይወት ለመኖር ያስባሉ። ይሄ ብዙ አያስኬደንም። በጋብቻ መካከልም ደግሞ ባልና ሚስት የቤቱን ፍላጎት የሚያሟሉት አዋጥተው ሳይሆን ተካፍለው መሆን አለበት። አዋጥተው ከሆነ 50 ሺህ ብር የሚያገኘውና 10 ሺህ ብር የሚያገኘው የቤቱ ወጪ 15 ሺህ ብር ቢሆን 7500 አዋጥተው ይሄዳሉ። ከዛ አንድ 2500 ሲቀረው አንደኛው ደግሞ 42500 ብር ይቀረዋል። ይሄ የጋራ ሕይወትን አያሳይም። በጋብቻ አብረን በምኖርበት ጊዜ እያዋጣን ሳይሆን እየተካፈልን፣ ጋብቻ ትርፍ እየተካፈልን ገንዘብ እየተካፈልን ብቻ የምኖርበት ሕይወት ሳይሆን ሕይወትንም እየተካፈልን ሀዘናችንም፣ ደስታችንም፣ እርካታችንም የትኛውንም ነገር እኩል እየተካፈልን የምንሄድበት ሕይወት ነው እና በተለይ በዚህ ጉዳይ ላይ በገንዘብ ጉዳይ ላይ አንድነት ልንሰራ ይገባናል። በሶስተኛ ደረጃ ደግሞ በማህበራዊ ኑሮም አንድ ሊሆኑ ይገባቸዋል። የማህበራዊ ኑሮ አንድነት ማለት ምንድን ነው? በተለይ ወልደው ካሳደጓቸው ቤተሰብ በደም ከሚዘመዷቸው ሰዎች ጋር እና በስራና በኑሮ እንቅስቃሴ ተገናኝተው አብሮ አደገው ከሚተዋወቁት ሰው አንጻር ደግሞ አሁንም ወደ ጋብቻ በሚገቡበት ጊዜ ደግሞ አንድነትን ለመፍጠር መሆን አለባቸው። ቀድሞ ይገናኙት የነበረው ሰው ምናልባት በጋብቻው ዓለም አብረው ሲኖሩ የግድ በዛው መልክ መቀጠል ላይኖርባቸው ይችላል። የግንኙነትም የማህበራዊ ኑሮም አንድነትን ሊፈጥሩ ይገባቸዋል እና እነዚህን ነገሮችን በራሳቸውም ደግሞ ሌላ ጊዜ እናያቸዋለን። በተጨማሪም ደግሞ የእውቀትም አንድነት ያስፈልጋል። የሁለት ሰዎች ማለትም የአንድ ባልና ሚስት የመረጃ ምንጫቸው አቋማቸውን፣ እምነታቸውን፣ ውሳኔዎቻቸውን የሚገነቡበት የመረጃ ምንጭ ከተለያየ በቀጥታ መናገር ይቻላል የህይወትም ልዩነት ያመጣል። ከተለያየ ምንጭ የሚቀዱ ከሆነ ወይም ደግሞ ያወቁትን የማይከፋፈሉና የማያወሩ ከሆነ የህይወት ፍልስፍናና አቋማቸውን የማይጋሩ ከሆነ ህይወቱም እንዲለያይ ያደርጋቸዋል። ወይም ደግሞ አንደኛው በጣም የሚያነብ መረጃ የሚሰበስብ ሆኖ አንደኛው ደግሞ ከመረጃ ውጭ የሆነ ስለምንም ነገር በቂ መረጃ የማይሰበስብ ከሆነ የእውቀታቸው መለያየት የአኗኗር ልዩነትን ያመጣል። የህይወት ልዩነትን ስለሚያመጣ አንድነታቸውን ችግር ውስጥ ይፈጥረዋል።
በተጨማሪም ደግሞ አካላዊ አንድነት ነው። ባልና ሚስት በጋብቻ አብረው በሚኖሩበት ጊዜ በአካላዊ አንድነት ማለትም በወሲባዊ ህይወታቸውም ደግሞ አንድነትን ሊገነቡ በሚችሉበት መልኩ በዛም ጉዳይ ላይ የሚሰሯቸው ስራዎች አሉ። እነዚህን ነገሮች ስንመለከት ባልና ሚስት በጋብቻ መካከል ሲኖሩ ጋብቻውን ጋብቻ ከሚያደርግበት አንደኛው ነገር ምንድን ነው? የአንድነት ህይወት ነው። በአንድነት ለመኖር መወሰን አለባቸው፣ ወይም ደግሞ አንድነትን መጠበቅ አለባቸው፣ ወይም ደግሞ አንድነትን ሊገነቡ ይገባቸዋል። ታዲያ እንደዚህ ከሆነ አንድነት መገንባት ካለበት ቅድም አንስቼዋለሁ፣ አንድ አይነትነት አይደለም። ነገር ግን በአንዱ መንገድ ለአንዱ ዓላማ ለአንዱ ህይወት አንድ አይነት የሆነ ነገር ለማድረግ መስማማታቸው ነው በጋራ ህይወት ውስጥ ያላቸው እይታና ስምምነት ነው። አንድነትን በተመለከተ እያነሳሁኝ ያለሁት ይህን ያልከሆነ ታዲያ አንድነትን ለመፍጠር እንዲያው ትንሽ ሀሳቦችን ላንሳ። አንድ ባልና ሚስት የተለያየ ህይወት ነበራቸው። በተናጠል ሲኖሩ ወደ ጋብቻ መጡ። ከዛ አንድነት መገንባት አለባቸው። ምክንያቱም ጋብቻ በአንድነት የሚኖርበት ህይወት ነው። ሁለት በሆኑበት በሀሳብ በተከፋፈሉበት በተለያዩበት ሰዓት ጋብቻው እንዳይጸና ምክንያት ይፈጠራል። ሁለት ያልተስማሙ ሰዎች በአንድ መንገድ አብረው መጓዝ አይችሉም። በየመንገዳቸው ሲሄዱ መለያየታቸው አይቀርም እና አንድነት መገንባት ካለባቸው ታዲያ አንድነት የሚገነባው በምን መንገድ ነው? እንዲያው 2-3 ስቴፖችን ላንሳ። የመጀመሪያው ወደ ጋብቻ በሚመጣበት ጊዜ ወደ ጋብቻ በሚገባበት ጊዜ የአንድነትን ህይወት መገንባት ካለብን የሚጀመረው ከመተው ነው። አንድ ወንድና ሴት አድገውበት የመጡበት ብዙ መንገድ አለ። ወደ ጋብቻ ሲገቡ ከሚስቱ ጋር ከባሏ ጋር አንድነት መፍጠር ካለባቸው በመጀመሪያ ደረጃ ሊተው የሚገባውን ነገር ከመተው ነው የሚጀምረው። አንድነት የሚመጣው ሁለቱም በተናጠል መተው ያለባቸው ነገሮች ሲተው ነው። ምንድን ነው የሚተውት ከተባለ ምናልባት ለዚህ ጋብቻ የማይመጥኑ ግንኙነቶች ካሉ እነሱን ይተዋቸዋል። ወላጆቻቸውንም ሊሆን ይችላል። ቀድሞ እንደ አሳዳጊ የነበሩ ወላጆች ዛሬ በጋብቻው መካከል እንደ ነዋሪ ሊመሩትም አይገባም። ስለዚህ ከእናት ከአባት ጋር ያለም ግንኙነት ይቀየራል። ይሄ ምን ማለት ነው? ቀድሞ በለዛ ቤት እንደ ልጅ ይኖሩ ከነበረ ዛሬ ግን ለዚህ ቤት እንደ ባልና እንደ ሚስት መኖር አለባቸው። የህይወታቸው ፕራዮሪቲ ከወላጆቻቸው በላይ ባል ለሚስት፣ ሚስት ለባል መሆን አለበት። ይህን ሲያደርጉ መተው ማለት መጣላት ባይሆንም ፕራዮሪቲው ሲቀየር ነው እና የመጀመሪያው ሊተው የሚገባቸውን ነገሮች ባልም ሚስትም ካልተው ወደ አንድነት ለመግባት ይከብዳቸዋል ማለት ነው እና የመጀመሪያው ግንኙነት ነው። ከዛ ደግሞ ልምድና አመለካከትም ነው። ብዙ ሰዎች ከልጅነት ጀምሮ ካደጉበት ቤት ከኖሩበት አካባቢ ባደጉበት ባህል የለመዷቸው ነገሮች አሉ። ባልና ሚስት ከሁለት ከተለያየ ቦታ ስለሚመጡ ሁለቱም የየራሴን ላስቀጥል ቢሉ ጋብቻው ችግር ውስጥ ይወድቃል። ስለዚህ ምንድን ማድረግ ያለባቸው? አይ ይሄ ልምድ ነው፣ ይህን ልምዴን መቀየር አለብኝ ሊባባሉ ይገባል። ለምሳሌ አንድ ቤት ውስጥ የባል ቤት ውስጥ አንድ ነገር የሚቀመጥበት ቦታ የተለመደው ልምድ ሚስት ቤት የለም ወይ ሚስት ቤት አይታወቅም። ሚስት ቤት ደግሞ እቃዎች የሚቀመጡበት አቀማመጥ ሊሆን ይችላል፣ የለመደችው ልምድ ሊሆን ይችላል። ስትመጣ ወደዚህኛው ጋብቻ ስትመጣ ባሏ የማያውቀው ነገር ሊሆን ይችላል። አሁን እዛ ጋር ክፉና መጥፎ ሆኖ ሳይሆን ሁለቱም የለመዷቸውን ነገሮች የራሳቸው ቤት ላድርግ በሚሉበት ጊዜ ግጭት፣ አለመግባባት፣ አለመስማማት ይፈጠራል። ይሄን ነው መቅረት ያለበት እና በጋብቻ መካከል አንድነት መፍጠር ከታሰበ እናትና አባቴ ቤት የለመድኩትን ላስቀጥል አይባልም። ለእኛ ቤት የሚመቸው ነገር ምንድን ነው መባል አለበት። 3 ቤተሰቦች ጥርት ብሎ መታየት አለባቸው። እኔን ወልዶ ያሳደገ ቤተሰብ አንድ ቤተሰብ ነው። ሚስቴን ወልዶ ያሳደገ ቤተሰብ አንድ ቤተሰብ ነው። እኔና ሚስቴ ደግሞ የመሰረትነው ቤተሰብ አንድ ቤተሰብ ነው። 3ኛው ቤት ጥርት አድርጎ እንዲታይ ካስፈለገ ሁለታችንም ያደግንበትን ቤተሰብ ከመላቀቅ ከዛ ቤት ተጽዕኖና ልምድ ከመውጣት ይጀምራል ማለት ነው። ስለዚህ አንድነቱ ከተባለ ሚስት የሆነ ነገሯን ትታ ከባል ጋር እንድትስማማ፣ ባል የሆነ ነገሩን ትቶ ከሚስት ጋር እንድትስማማ ሳይሆን በመጀመሪያ ደረጃ ከሁለቱም የሚጠበቅ ነገር ነው። አንድነት ለመፍጠር ከሚስቴ ከባሌ ጋር ብለው ምን መተው አለብኝ ብለው አንዳንድ ግንኙነቶችን እንደገና ደግሞ አንዳንድ ልምዶችን አስቀድመው መተው አለባቸው ማለት ነው። መተው ካልቻሉ በፍጹም ወደ መዋሃድ ሊደርሱ አይችሉም። በመተው ነው አንድነት ለመፍጠር ያለንን ፍላጎትና አቋም ማሳየት የምንችለው። አንዳንዱ ቡና በሚጠጣበት ሰዓት እዛ ቤት በለመደበት ሰዓት በለመደው ብርጭቆ በዛ ሁኔታ እንዲሰጠው ይፈልጋል። እዚህ ቤት ደግሞ አሁን ሌላ ቤት ነው፣ እንደዛ ቤት ሊሆን አይችልም።
ስለዚህ ከዛ ቤት የተለመዱ ነገሮችን በመተው እዛ ቤት የነበሩ ግንኙነቶችን ለዚህ ጋብቻ ማስተያ አድርገን መገኘት አለበት። አንዳንድ ጊዜ ያደግንበት ቤት ለተመሰረተው ቤት እንቅፋት ሊሆን ይችላል፣ ወይ የተመሰረተው ቤት ላደግንበት ቤት ጠላትነት ሊያመጣ ይችላል። የህይወትን እውነታ መካድ ጥሩ አይደለም። ሰዎች ሳያገቡ ይኖርበት የነበረ ህይወት ካለ ልክ ሲያገቡ ደግሞ እንዳገባ ሰው እንዲኖሩ ደግሞ ልንፈቅድላቸው ይገባል። ስለዚህ የመጀመሪያው መተው የሚገባንን በመተው ነው ወደ አንድነት የምንሄደው። በሁለተኛ ደረጃ ደግሞ መዋሃድ በሚገባ ልክ መዋሃድ አለብን። የተወሰው ይህንን ልምዴን ይህን ግንኙነት ለጋብቻዬ ለሚስቴ ለባሌ አይጠቅምም ብለው የተዉት ነገር ካለ ለመዋዳውን አቅም ያገኛሉ። አብዛኛው ሰው ምንም ነገር ሳይተው ነው አንድ እንሁን የሚለው ወይ እንዋሃድ የሚለው። አንድ መሆን የሚቻለው ሁለቱም መተው ያለባቸው ነገር ሲተው ነው። ለዚህ ጋብቻ የማይመጥኑ ነገሮችን፣ ልምዶችን፣ አመለካከቶችን በመተው ነው። ከዛ በኋላ ደግሞ ከተው በኋላ ደግሞ ወደ መዋሃድ ይመጣሉ። የተወሰው ለመዋሃድ አይከብደውም፣ የምንተውም ለመዋሃድ ብለን ነው። እና የተዋሃዱ ባልና ሚስቶች መዋሃድን የሚያገኙት በሂደት ነው፣ በአንዴ አይደለም። ለምሳሌ በጋብቻ መካከል አብረው ሲኖሩ በአንዳንድ ጉዳዮች ላይ ያላቸው ልዩነት ብቅ ይላል፣ ይወጣል። ለአንድ ነገር ያላቸው ትርጉም ሲለያይ፣ ፍላጎታቸው ሲለያይ፣ አቋማቸው ሲለያይ፣ ያኔ በሚለያዩበት ሰዓት ሙግት ሊፈጠር ይችላል፣ ወይም ደግሞ አለመግባባት፣ የሀሳብ ልዩነት ሊፈጠር ይችላል። ከተፈጠረ በኋላ ግን እኛ በሀሳብ እንለያያለን ብለው ሳይሆን መቀመጥ ያለባቸው በዛ ጉዳይ ላይ የጋራ ነገር ለማምጣትና ለማስቀመጥ ሊሰሩና ሊነጋገሩ ይገባል ብዬ አስባለሁ። ለምሳሌ አሁን ሁላችሁም ይታያቸዋል። ይሄ ከለር ምንድን ነው ብል ለሁላችንም ነጭ ነው። እንዲያው ለጥያቄ የሚበቃ ነገር አይደለም። ግን ባልና ሚስት ይሄንን ቀይ ነው ጥቁር ነው ቢሉ አንድና ሌላኛው ሰው ቀይ ጥቁር በማለት በጭቅጭቅ ጊዜ ሊፈጁ ይችላሉ። ይሄ ነገር ግን ነጭ ነው ቢነጋገሩ ወይ ሁለቱም ልክ እንዳልሆኑ ይገባቸዋል። ወይም ደግሞ አንደኛው ነጭ ነው ብሎ ቢሆን አንዱ ጥቁር ነው ብሎ ቢከራከሩ በማረጋገጫ ነጭ መሆኑን ሲያውቁ ወደ ጋራ ነገር ይመጣሉ። አይ ስለምወድህ በቃ ቀይ ነው ጥቁር ነው ቢሉት እንኳን ትክክለኛ ስምምነት አይሆንም። ስለዚህ ባልና ሚስት አንድነት ፈጠሩ የሚባለው በተለያዩበት ሀሳብ ላይ ወይ ተነጋግረው ወይ ምክር አግኝተው ወይ ከሌላኛው ባለሙያ በሚገኝ መረጃ ወስደው አንድነትን መገንባት አለባቸው። እና አንድነትን መፍጠር ሂደት ነው ያልኩት ለዚህ ነው። ሰው መተው ከቻለ መዋሃድ አይከብደውም። መዋሃድ የከበዳቸው ሰዎች በአብዛኛው የመተው አቅም የሌላቸው ሰዎች ናቸው። እና እኔ ከሚስቴ ጋር አንድነትን ለመፍጠር ከሆነ አንዳንድ ልምዶችን ትቼ ነው፣ ያለፉ ግንኙነቶችን ትቼ ነው ለጋብቻ የማይጠቅም ለጋብቻ እንቅፋት የሆኑ ግንኙነቶች ወይም ደግሞ አብሬ አድጌ የምንዋደድ ሊሆኑ ይችላሉ። ከሚስቴ ጋር ያለኝ ግንኙነት ግን የማይቀበሉ ግን ከሆነ ከነሱ ጋር ልቀጥል አልችልም። እነሱም የሚተው ናቸው። እንኳን ጓደኛ ሰው እናትና አባቱ ወልደው አሳድገው ያን ሁሉ ኢንቨስት እንኳን አድርገውበት ይተዋቸዋል። ትቶ የራሱ ቤት ጋር ይሄዳልና እነሱን በመተው ወደ መዋሃድ መምጣት አለበት። ስለዚህ መተው የሚገባንን ከተውን ባልና ሚስት በአንድ ጉዳይ በምንለያይበት ጉዳይ ላይ ሰርተን በሂደት መዋሃድ እንችላለን። መዋሃድ የምለው አንድ አይነት ሀሳብና ስምምነት ማለት ነው። ከዛ በመጨረሻ ደግሞ በሁሉም የህይወታቸው አቅጣጫ አንድ ይሆናሉ። አንድ መሆን ፕሮዳክት ነው። የመተውና የመዋሃድ ውጤት ነው። መተው ያልቻሉ ካልተዋሃዱ ያልተዋሃዱ አንድ አይሆኑ። አንድ ለመሆን ሁለቱም ሊዋሃዱ ሊቀላቀሉ ይገባቸዋል። ምክንያቱም ጋብቻ አማልጋሜሽን አይደለም፣ መደባለቅ አይደለም፣ ፊውዥን ፊውዝ ቱጌዘር መዋሃድ መቀላቀል መዋሃድ ነው። ባልና ሚስት አንደኛው በሌላኛው ህይወት ውስጥ እዚህ ጋር አንድ ነገር ለመናገር ጋብቻ በጣም ሚስጥራዊ ነገር ነው። እኔ ሚስጥራዊ በሆነ መንገድ ሚስቴ ውስጥ አለሁ፣ ሚስቴም ሚስጥራዊ በሆነ መንገድ እኔ ውስጥ አለኝ። ግን ሁለት ነን። ልጆች አሉን። ከልጆቻችንም ጋር ሚስጥራዊ በሆነ መንገድ እነሱ ውስጥ አለን፣ እነሱም እኛ ውስጥ ሚስጥራዊ በሆነ መንገድ አሉ። እንደዚህ መዋሃድ መቀላቀል ማለት ነው። በአካል ስለመጣበቅ አይደለም እያወራሁኝ ያለሁት። በአካል አብረው እየሆኑ በልብ የተራራቁ በጣም ብዙ ሰዎች ሊኖሩ ይችላሉ። ስለዚህ ስንዋሃድ እንደዚህ ነው የምንሆነው። እንደዚህ መዋሃድ ደግሞ የምንችለው መቀላቀል መዋሃድ ደግሞ የምንችለው ሁለታችንም እንዳንዋሃድ የሚያደርጉትን ነገሮች ከመተው ነው። እኔ መተው ችዬ ከሚስቴ ጋር መዋሃድና አንድነት ከፈጠርኩኝ ራሱ እኮ ትልቅ ፍሬ ነው፣ ትልቅ ውጤት ነው፣ በጣም ደስ የሚያሰኝ ነገር ነው። ስለዚህ ልተው የሚገባኝን በመተው
መዋሃድ በሚገባኝ ልክ ስዋሃድ ውጤቱ አንድ ይሆናል። አንድነት ማለት ምናልባት ሚስቴ እኔ በሌለሁበት ሰዓት እኔ መልስ ልሰጠው ለሚገባው ጉዳይ ራሷ ልትሰጠው ትችላለች። መጥቼ ባየው እኔም በመጣም ማደርገው ያ ነገር ነው እስከ መባባል ድረስ ተለያይተን እንኳን አንድ አይነት አቋም እስክንይዝ ድረስ አንድነታችን ማዳበር እንችላለን። ልክ እንደዛው እኔ ሚስቴን ወክዬ የምመልሰው ምላሽ እና የማደርጋቸው ድርጊት ሚስቴ ብትኖር የምታደርገውን ድርጊት እንዲሆን አንድነትን መስራት አለብኝ ማለት ነው። እና አንድነት የሚባለው ሀሳብ ይሄ ነው። ባልና ሚስት የህይወትን ሁሉን ነገር ትርፊውን ኪሳራ፣ ደስታውን ሐዘን እኩል እየተካፈሉ የሚሄዱ ሰዎች ናቸው። አንደኛው ለብቻው የተመቻቸ ነገር አንደኛው በከፋ ነገር አይቀመጥም። የህይወትንም ስኬት ደግሞ ማጣጣም ከፈለጉ ደግሞ ፍጥነትም የሚያገኙት አንድ ሲሆኑ ነው። በጋብቻ መካከል አንድነት የሌላቸው ባልና ሚስቶች ምንም ችግር እንኳን በሽታ እንኳን ሳይመጣባቸው ልዩነቱ በራሱ ግንኙነቱን ያበላሸዋል ማለት ነው። እና ጋብቻ አንድ ወንድና ሴት በአንድነት የሚኖሩበት ጉዳይ ነው። በአንድነት የሚኖሩበት ማለት ሁለንተናዊ አንድነትን ይሄ ተሰርቶ ነው የሚመጣው፣ በአንዴ አይመጣም። አንድ አልጋ ላይ ስለተኙ አንድ ናቸው ማለት አይደለም። ነገር ግን በሂደት እየተሰራ በሚለያዩበት ነገር ሲሰሩ በሚለያዩበት ነገር አሁንም ሲሰሩ አንድነታቸውን እያዳበሩ ይሄዳሉ ማለት ነው። እንግዲህ በመጨረሻ ምን ብለን መተናል? የአንድ ወንድና የአንድ ሴት ግንኙነት ነው ብለናል። በእውነተኛ ፍቅር ብለናል። በትዳር ዓላማ ብለናል። እስከ ሕይወት ዘመን ፍጻሜ ብለናል። በአንድነት የሚኖርበት ሕይወት ነው ብለናል ጋብቻ። በመጨረሻ ደግሞ የቃል ኪዳን ግንኙነት ነው የሚለውን ሀሳብ ጨርሼ ሙሉውን ትርጉም ይዘን እንጨርሳለን ማለት ነው። የቃል ኪዳን ግንኙነት ነው ጋብቻ። የቃል ኪዳን ግንኙነት ነው። የቃል ኪዳን ግንኙነት ሰዎች ሲመቻቸው ደስ ሲላቸው ብቻ ድርጊቶች የሚያደርጉበት ሳይሆን የሚጠበቅባቸውን ነገር ሁሉ በየትኛውም ጊዜ የሚያደርጉበት ግንኙነት ነው ማለት ነው። እኔ ከገባው ጀምሬ ባል ነኝ፣ ከወለድኩ ጀምሬ አባት ነኝ። ስለዚህ የአባትነትና የባልነት ሚናዬን ለመወጣት የሚሰማኝን ሙድ ምቾትን ምናምን አለማየው ይጠበቅብኛል ወይስ አይጠበቅብኝም ነው። እስከተጠበቀብን ጊዜ ድረስ የተጠበቅብን ነገር ማድረግ አለብን። ህይወትን የሚመራው ስሜት ሳይሆን አቋም ነው፣ ውሳኔ ነው ህይወትን የሚመራው። እና ጋብቻም የቃል ኪዳን ግንኙነት ነው። ቃል ኪዳን በጣም ሁለት ሰዎችን አብሮ ከመኖር አንድ ወደ ሆኑ ወደ መኖር ያመጣቸዋል። ከሚስቴ ጋር ባለኝ የቃል ኪዳን ግንኙነት አብረን ብንኖርም አንድ ሆነ እንድንኖር ግን የሚያደርገን እኔ ለእሷ ያለኝ የገባሁት ቃል ኪዳን ነው፣ እሷም ለእኔ የገባችው ቃል ኪዳን ነው። አብረን እንጋባ ሲባል ጋብቻ የቃል ኪዳን ግንኙነት ነው። ኮንትራት ሳይሆን ኮቨናንት ነው። ኮንትራት ሲባል ሰዎች ለክራይም ለሆነ ነገር ኮንትራት ሲገቡ፣ ኮንትራት በአብዛኛው ስጋት ተኮር ነው። ሰዎች ሲሰጉ ቤትና ቢሮ ቢከራዩ እንኳን ለዚህ ናል ጊዜ ይህን ናል በየወሩ እየከፈልኩኝ ተብሎ ወይ እንዳያባረው ወይ ክራይ እንዳይጨምር ተብሎ አለመተማመን ነው ያንን አግሪመንት ያመጣው። ከዛ ውላ ፈረሰ ይህን ይሰጣል ለመንግስት ይህን ይከፍላል ተብሎ እንዳይፈታ ተብሎ ለ3 ዓመት ከሆነ ኮንትራቱ 3 ዓመት እንዲጸና የሚያደርግ ነው። ጋብቻ ግን እንደዛ አይደለም። ከስጋት ሳይሆን ቃል ኪዳን የሚመጣው ኮንትራት ከስጋት ነው። ቃል ኪዳን ግን ከፍቅር ነው። ማንም አላስገደደንም። እድሜ ልኬን እንደ ባል ሆኜ እድሜ ልኬን እንደ ሚስት ሆኜ ከአንተ ጋር ልኖር ብለን በእምነታችን ሊሆን ይችላል። መንግስትም ጋር ሄደን ስንጋባ በመንግስት ህግ ስንገባ ያንን ኪዳን ነው የምንገባው። እና ቃል ኪዳን ደግሞ የማይሰበር የማይፈርስ ነገር ነው። የተናገሩት ከሚጠፋ የወለዱት ይጥፋ ይባላል። በእርግጥ የወለዱ መጥፋት የለበትም፣ ግን የተናገረው ነገር መጥፋት እንደሌለበት ማሳያ ምሳሌ ነው ይሄ ነገር። እና ሰው ቃል ኪዳን አለመግባት ይችላል። ነገር ግን የገባውን ቃል ኪዳን ግን ማፍረስ የለበትም ብዬ አምናለሁ። ብዙ ሰዎች ጋብቻን የሚያፈርሱት ኪዳናቸውን አፍርሰው ነው። አንዳንዶቹ እንዲያውም በእምነት ተቋማቸው በሚያመልኩት እግዚአብሔር ፊት ቆመው እንዲሆናለሁ ብለው የገቡትን ነገር ደግሞ ሲያፈርሱትም ይታያል። በማዘጋጃ ቤት ምናልባት ከህግ አኳያ ሰው መፋታት ይችል ይሆናል፣ መለያየት ይችል ይሆናል። ከህግ አኳያ ላይ እንትን ላይ መብቱ ሊሆን ይችላል። እኔ ግን በጋብቻው ዓለም ዋነኛው ነገር ግንኙነቱ የሚመራው መብት ነው ብዬ አላስብም። ማንም የማንም መብት ከማክበር አልፎ በጋብቻው ዓለም እኔ በቤቴ ውስጥ ሚስቴ እኔ የእሷ መብት እያከበርን አይደለም የምንኖረው። መብት ስለማክበርም መብትን ለማስጠበቅ እየታገልንም አይደለም የምንኖረው። እንዲያውም ማኗኗራችን
ከሚስቴ እኔ መብትን ለማስጠበቅ ሳይሆን ስለ ሚስቴ ዋጋ መክፈል ነው። ስለ እኔ መብት ተሟጋች አይደለሁም። ነገር ግን የሚጠበቅብኝን በብዙ መስዋዕትነትና ኃላፊነት ለሚስቴ የሚያስፈልገውን ነገር ማሟላት ነው ያለብኝ። መብቴ ብዬ የምጠይቀው ነገርም የለኝም። አሁን መብት አይከበር እያልኩኝ ሳይሆን መለኪያውን ከፍ እያረኩት ነው። መብትን እየጠበቁ ከመኖር አንደኛው ለሌላኛው ሰው መስዋዕትነት እየከፈለ ቢኖር ይልቅ ከመብት ያለፈና እርካታ ያለው ፍሬያማ ሕይወት መኖር ይችላል። በግድ መብቴን ነጥቄ ሳይሆን ፈቅጄ ዋጋ የምከፍልበት ነው። እነዚህ ሁለት ነገሮች ይለያያሉ። እየነጠቁ በግድ መብትን ማስከበር የሚገባው አካል ሊኖር ይችላል። እንደዛ ወደ ጋብቻ ግን ሲመጣ ነጥቀን መብትን ማስከበር ሳይሆን ፈቅደን ዋጋ መክፈል ነው፣ መስዋዕትነት መስጠት ነው የሚገባንና የቃል ኪዳን ግንኙነትም በምልበት ጊዜ ይህንን ነገር ለማድረግ አቅም ይሰጠናል ማለት ነው። በቃል ኪዳን ያሉ ሰዎች አንደኛው ለሌላኛው በዚህ ልብና በዚህ ሀሳብ እንዲኖር እድል ይሰጠዋል ማለት ነው። ስለዚህ ጋብቻ ኮንትራት አይደለም፣ ተጀምሮ የሚያልቅ ነገር አይደለም። ቃል ኪዳን ነው። ቃል ኪዳን ይጀመራል ግን አያልቅም። ኪዳኑ ይዘልቃል ማለት ነው እና ይህንን ቃላችን ጠብቀን እንድንኖር ያስፈልጋል እና በጋብቻ መካከል ያላችሁ ሰዎች ደግሞ የጋብቻ ቃል ኪዳን ልናከብር ይገባል። የጋብቻውን ቃል ኪዳን ስጠብቅ የሚጠበቅብንን ሁልጊዜ ለማድረግ መወሰን አለብን። ለምን? ጋብቻ የቃል ኪዳን ግንኙነት ስለሆነ ማለት ነው። እንግዲህ እነዚህን ሀሳቦች ወደ እናንተ እንዲህ ካመጣሁን 6ቱን ነጥቦች በአንድ አረፍተ ነገር ማስቀመጥ እንችላለን። አንዱን ለአንድ ሴት የሚሆኑበት ነው ብለናል። በእውነተኛ ፍቅር ብለናል። በትዳር ዓላማ ብለናል። እንደገናም ደግሞ እስከ ሕይወት ዘመን ፍጻሜ ብለን ፍቺ እንደሌለ ወይም ደግሞ እንደማያስፈልግ አንስተናል። በአንድነት የሚኖርበት ሕይወት ነው ብለን ከሁለትነት ወደ አንድነት የሚመጡበትን ነገር አንስተናል። 2 ነበሩ፣ አሁን 1 ወደ መሆን ነው የሚመጡት። በመጨረሻ ደግሞ እንደዚህም ደግሞ አቅም ደግሞ የሚሰጣቸው ጋብቻ ደግሞ የቃል ኪዳን ግንኙነት በመሆኑ ብለን ስለ ቃል ኪዳን አግኝተናል። ስለዚህ እነዚህን ሁሉ በተከታታይ ያየናቸውን ነጥቦች በአንድ አረፍተ ነገር ለመተርጎም ያህል ጋብቻ በአንድ ወንድና በአንዲት ሴት መካከል በእውነተኛ ፍቅርና በትዳር ዓላማ እስከ ሕይወት ዘመን ፍጻሜ በአንድነት ለመኖር የሚደረግ የቃል ኪዳን ግንኙነት ነው። ጋብቻ በአንድ ወንድና በአንዲት ሴት መካከል በእውነተኛ ፍቅርና በትዳር ዓላማ እስከ ሕይወት ዘመን ፍጻሜ ድረስ በአንድነት ለመኖር የሚደረግ የቃል ኪዳን ግንኙነት ነው ማለት ነው። ጋብቻን አንድ ባልና ሚስት እንደዚህ ከተረጎሙት፣ እንደዚህ ካወቁት ቤታቸው ይህንን እንዲመስል፣ ግንኙነታቸው ይህንን እንዲመስል መትጋት ይችላሉ ማለት ነው። ስለዚህ የጋብቻ ትርጉማችን እንዲህ ከያዝን፣ በተለይ አንድ ባልና ሚስት ትርጉማቸው ይህ ከሆነ ይህንን ጋብቻ ለመኖር ነው። ትርጉማቸው አንድ መሆኑ አካሄዳቸውን አንድ ያደርገዋል። ብዙ ነገሮቻቸውን ሊያስተካክለው ይችላል እና ጋብቻ የሚለውን ትርጉም በዚህ ደረጃ ብናስቀምጠውና ብንይዘው የጋብቻ ሕይወታችንን ጤናማ፣ ትክክለኛ ልናደርገው እንችላለን ማለት ነው። እንግዲህ ጋብቻ ትርጉሙ ይሄ ከሆነ ጋብቻን ማወቃችን ላልገባችሁም ሰዎች ስትገቡ እዚህ ተቋም ውስጥ ነው የምትገቡት ነው። በጋብቻ ያላችሁ ሰዎች ደግሞ ያላችሁበትን ዓለም ታውቃላችሁ ወይ? እንደዚህ ካልተረጎማችሁትና እንደዚህ እንደሆነ ካላወቃችሁት በጋብቻው መካከል ውጤታማና ስኬታማ አትሆኑም ማለት ነው። ታዲያ ይህን ያህል ካልኩኝ የጋብቻ ትርጉም በዚህ ከተረዳን በሚቀጥለው ደግሞ ማነሳውን ሀሳብ ዝም ብዬ ጠቆም አድርጊያችሁ ልሂድ። ጋብቻ ይሄ መሆኑን ካወቅን ከጋብቻ መለስ ወደዚህ ያለውን ሀሳቦች ደግሞ ብዙ የምናነሳቸው ነገሮች አሉ ይመስለኛል። ይህ ምንድን ነው? አንድ ሰው መቼ ነው ማግባት ያለበት? መቼ ነው ሰው ማግባት ያለበት? ማግባት ያለበትም ደረጃና ጊዜ አለ፣ ማግባት የሌለበትም ደረጃና ጊዜ አለ። ስለዚህ እሱ ነው። እንደገና ደግሞ ማንን ነው ማገባው የሚለውም ራሱን የቻለ ምርጫ። ለእንደዚሁ አይነት ተቋም ዝም ብሎ ከማንኛውም ሰው ጋር አንገባም። ለዚህ ተቋም ቅድም ጋብቻ ብለን ለተረጎም ነው ሀሳብ የሚመጥን ሕይወት ያለውና ብቁ የበሰለ ሰው ጋር ልንጋባ ይገባናልና ማንን ላግባ የሚለውን ሀሳብና እንዲሁም ደግሞ ከጋብቻ በፊት ያለ የወንድና የሴትን የፍቅር ግንኙነትን በተመለከተ እስከ ጋብቻ ያለው ሕይወት ምን ሊመስል እንደሚችል ደግሞ ከዚህ በኋላ ባሉት ተከታታይ መልእክቶች ወይም ደግሞ ተከታታይ የሆኑ የሕይወት በቤት መልእክቶች ልትሰሟቸው ትችላላችሁ። ስላዳመጣችሁ በጣም አመሰግናለሁ። ባነሷቸው ጉዳዮች ጥያቄም ቢኖራችሁ
ተቃውሞም ቢኖራችሁ እንደገናም ደግሞ ጥያቄ ካለ ቢጨመር የምትሉት ነገር ካለና ቢብራራ የምትሉት ነገር ካለ ደግሞ ኮሜንት ላይ ብታስቀምጡልኝ ለዛ ነገር ደግሞ መልስ መስጠት እችላለሁ። ወይም ደግሞ ሰብስቤ አንድ ላይ አንዱን ደግሞ ለእናንተ ጥያቄዎች መልስ መስጫ አድርገዋለሁ። ሳዳመጣችሁኝ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ።